አንድ የአላህ ባሪያ በቀዳ ወልቀደር እስካላመነ ድረስ እምነቱ የጸና የተረጋገጠ ሊሆን አይችልም ማለት ነው። በቀዳ ወልቀደር ማመን እንደሚገባን ብዙ ቁርአናዊ አንቀጾች አሉ፣ ብዙ ነብያዊ ሐዲሶች አሉ። ከነዚህ መካከል አላህ በሱረቱል ቀመር ምዕራፍ 54 አንቀጽ 49 ላይ ኢና ኩለ ሸይኢን ኸለቅናሁ ቢቀደር ጌታችን አላህ ኢና ይላል በኃያልነቱ በታላቅነቱ ሲናገር እኛ ኩለ ሸይኢን ኸለቅና ሁሉንም ነገር ፈጠርነው። አላህ የሁሉ ነገር ፈጣሪ ነውና ሁሉንም ነገር ፈጥረነዋል። ስንፈጥረውም ቢቀደር በታወቀ ልክና መጠን ነው ይላል። በዘፈቀደ የሚሰራ ምንም ነገር የለም። ለዚህ ነው አላህ በሌላ ቦታ ስለ ዝናብ ሲናገር ወአንዘልና ሚነስ ሰማኢ ማአን ቢቀደር ይላል። ከሰማይም ወይም ከበላያችሁ ዝናብን በታወቀ ልክና መጠን አወረድነው ነው። የትኛውን የመሬት ክፍል መቼ በየትኛው ሰዓት ምን ያህል የዝናብ መጠን ሊያገኘው ይገባል የሚለው አላህ ዘንድ ቀድሞ የታወቀና የተጻፈ ነው። በዚህ ዓለም ላይ የሚከናወን ማንኛውም ክስተት ጥሩም ሆነ መጥፎ ውሳኔው አላህ ዘንድ ቀድሞ የተወሰነ የታወቀና የተጻፈ ነው ብለህ ልታምን ነው ብለውታል። ስለዚህ በቀዳ ወልቀደር እናምናለን ማለት ነው። إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. ودنا يتكبراتشو اهتوچينا وندموچي السلام عليكم ورحمة الله وبركاته. يا الله سلام اذنتنا بركته كهلاتشنم غارا يهون. الحمد لله ياو تمهرتاندن الحياة بعد الموت كموت بهالا ياله هيوت بميلو رأسر سلا مجرشاو كان سلا آخرة سلا يوم القيام ويم سلا إلة تنسائي جنة جهنم تقلل بالا ملكو بأسر كفل كذب في التمرنا سالفنال. الحمد لله الله بسمانه وتتكامي هيوتاتشننم كأياري يادرقلن. ዛሬ ትምህርት 2 ክፍል 1 የምንጀምረው ቀዳኢ ወልቀደር በቀዳ ወልቀደር ማመንን በተመለከተ ይሆናል። በተለይ ይህን ትምህርት ሁላችሁም ከልብ እንድትከታተሉኝ ፈልጋለሁ። አእምሮአችሁ ላይ የሚመላለስን ጥያቄ ብቻ ከመጠየቅ መጀመሪያ ትምህርቱን ማድመጡ መቅደም አለበት። በትምህርቱ ውስጥ ምናልባትም በአላህ ፍቃድ ጥያቄዎቻችሁ መልስ ሊያገኙ ይችላሉ። ስለዚህ ስለ ቀዳ ወልቀደር መጠነኛ ግንዛቤ እንዲኖረን ከዛሬ ክፍል 1 ጀምሮ በተከታታይ የተወሰኑ ትምህርቶችን እንማራለን ማለት ነው። الإيمان بالقدر هو الركن السادس من أركان الإيمان. በቀዳ ወልቀደር ማመን ከሙስሊሞች 6 የእምነት ማዕዘን መካከል አንደኛውና በ6ኛ ደረጃ ላይ የተጠቀሰ እምነት ነው። كما جاء ذلك في حديث جبريل المشهور በታወቀው የመልአኩ ጅብሪል አለይሂ ሰላም ሐዲስ በማይታወቅ ሰው አምሳያ ሆኖ ረሱል ሰለላሁ ዐለይሂ ወሰለም ዘንድ መጥቶ ስለ ኢስላም ምንነት ከጠየቃቸው በኋላ የኢማንን ምንነት ንገሩኝ ብሎ በጠየቃቸው ጊዜ የአላህ መልእክተኛ ምንድነው ያሉት? አልኢማን ኢማን ማለት አንቱእሚነ ቢላህ በአላህ ልታምን ነው፣ ወመላኢከቲሂ በመላእክቱም ልታምን ነው፣ ወኩቱቢሂ ባወረዳቸው ቀደምት መለኮታዊ መጽሐፍትም ልታምን ነው፣ ወሩሱሊሂ እንዲሁም በላካቸው መልእክተኞች ልታምን ነው፣ ወልየውሚል አኺሪ በመጨረሻው ቀን ከሞት በኋላ ዳግም መነሳት መኖሩንም ልታምን ነው። በ6ኛ ደረጃ ወቱእሚነ ቢልቀደሪ ኸይሪሂ ወሸሪ በዚህ ዓለም ላይ የሚከናወን ማንኛውም ክንዋኔ
ማንኛውም ክስተት ጥሩም ይሁን መጥፎው ውሳኔው አላህ ዘንድ አስቀድሞ የተወሰነ መሆኑን ልታምን ነው አሉት። ስለዚህ فلا يتحقق إيمان عبد حتى يؤمن بالقدر عند الله بارع بقضاء والقدر እስካላመነ ድረስ እምነቱ የጸና የተረጋገጠ ሊሆን አይችልም ማለት ነው። በቀዳው ወልቀድር ማመን እንደሚገባን ብዙ ቁርአናዊ አንቀጾች አሉ፣ ብዙ ነብያዊ ሐዲሶች አሉ። ከነዚህ መካከል አላህ በሱረቱል ቀመር ማዕራፍ 54 አንቀጽ 49 ላይ ኢና ኩለ ሸይኢን ኸለቅናሁ ቢቀደር ይላል። ጌታችን አላህ ኢና ይላል በኃያልነቱ በታላቅነቱ ሲናገር እኛ ኩለ ሸይኢን ኸለቅናህ ሁሉንም ነገር ፈጠር ነው ይላል። አላህ የሁሉ ነገር ፈጣሪ ነውና ሁሉንም ነገር ፈጥረነዋል። ስንፈጥረውም ቢቀደር በታወቀ ልክና መጠን ነው ይላል። አላህ ዘንድ ቀድሞ በታወቀው ለውሐል መሕፉዝ ላይም እንደዚሁ በጽሁፍ ደረጃ ተመዝግቦ በሰፈረው ልክና መጠን ሁሉ ነገር ተፈጥሯል። ዛሬ በዓለማችን ላይ ያለ ግኝት ፍጥረት የተባለ ሁሉ ድሮም አላህ ዘንድ አስቀድሞ የታወቀ በለውሐል መሕፉዝ ላይም ውሳኔ የተላለፈበት የተጻፈ ነገር ነው። አላህ ያላወቀው ወይሱ ለውሐል መሕፉዝ ላይ ያላሰፈረውና ያልወሰነው አዲስ ፍጥረት በዚህ ዓለም ላይ አልገባም ማለት ነው። ሁሉንም ነገር አላህ በቀደር ስር ነው የፈጠረው። ከቀዳ ወልቀድር ከሱ ዕውቀት ውሳኔ ምንም የወጣ ነገር የለም ማለት ነው። እንግዳ ክስተት ወይም እንግዳ ፍጥረት የሚባለው ለኛ እንጂ ለጌታችን አይደለም ማለት ነው። አላህ ዘንድ በድንገት ሳይታሰብ የሚባል የሚሆን ነገር ፈጽሞ የለም ማለት ነው። በሌላም ቦታ እንደዚሁ ሱረቱል ፉርቃን ምዕራፍ 25 አንቀጽ 2 ላይ ስለራሱ ባህሪ ይናገራል። የሰማያትና የምድር ንግስና ባለቤት እርሱ ብቻ እንደሆነ ይገልጻል። ልጅን ያላዘ በንግስናውም ፈጽሞ ተጋሪ የሌለው አምላክ እንደሆነ ይናገርና የአንቀጹ ማብቂያ ላይ ወኸለቀ ኩለ ሸይ ይላል። ሁሉንም ነገር ፈጥሯል አላህ ማለት ፈቀደረሁ ተቅዲራ በታወቀ ልክና መጠንም ወስኖታል ነው የሚለው። ከቀዳ ወልቀድር ሊወጣ የሚችል ምንም ነገር የለም ማለት ነው። በሌላም ስፍራ እንደዚሁ አላህ ሲናገር ምን ይላል? ሱረቱር ረዕድ ምዕራፍ 13ኛው ሱራ ከአንቀጽ 8 እስከ 9 ምን ይላል? አላሁ ያዕለሙ ማ ተሕሚሉ ኩሉ ኡንሳ አላህ እያንዳንዲቷ ሴት በማህፀኗ የምትሸከመውን የምታረግዘውን ጽንስ ያውቃል ይላል። እኛ ሲወለድ ነው የምንጠባበቀው፣ ስለሱ ዕውቀት ሚኖረንም ከተወለደ በኋላ ነው። አላህ ግን እያንዳንዲቷ ሴት ወደፊት የምትጸንሰውን የምታረግዘውን ሁሉ ያውቃል። ወማ ተጊዱ الارحام ማህፀን የሚያጎድለውንም ወማ ተዝዳድ እንዲሁም በተሟላ መልኩ የሚጨምረውንም ሁሉ አላህ ያውቃል። የትኛው ጽንስ በተሟላ ሙሉ ጤንነት ላይ ሆኖ በ9 ወር ተወልዶ እንደሚወጣ የትኛው ደግሞ የተጓደለ ነገር እንደሚኖረው አላህ ያውቃል። ምክንያቱም ወኩሉ ሸይኢን ዐንደሁ ቢሚቅዳር ሁሉም ነገር እሱ ዘንድ በታወቀ ልክና መጠን ነውና ይላል። ተወስኗል ማለት ቀድሞ የታወቀ በለውሐል መሕፉዝ ላይ ተወስኖ የተጻፈ ነው። ዓሊሙል ገይቢ ወሸሃዳ አላህ ማለት ሩቁንም ቅርቡንም አዋቂ ነው ይላል። አልከቢሩል ሙተዓል እጅግ በጣም ታላቅ ነው፣ ከአምሳያና ከቢጤም የጠራ ጌታ ነው ይላል። ሱረቱል ሂጅር ቁጥር 21 ላይ እንደዚሁ በምዕራፍ 15 ሱረቱል ሂጅር አንቀጽ 21 ላይ ወኢን ሚን ሸይኢን ኢላ ዒንደና ኸዛኢኑ የማንኛውም ነገር መክፈቻ ቁልፉ ካዝናው እኔ ዘንድ ቢሆን እንጂ ምንም ነገር የለም ይላል። በዚህ ዓለም ላይ ያለ ነገር ሁሉ ካዝናው መክፈቻ ቁልፉ እኔ ዘንድ ነው። ወማ ኑነዝሉሁ ኢላ ቢቀደሪን ማዕሉም
በታወቀ ልክና መጠን እንጂ አናወርደውም ነው የሚለው። ወደ ምድር ዓለም ሲወርድ ሲላክ ለሰው ልጆች መገልገያነት መጠቃቀሚያነት ሲለቀቅ እንኳን በታወቀ ልክና መጠን ነው የሚሆነው። በዘፈቀደ የሚሰራ ምንም ነገር የለም። ለዚህ ነው አላህ በሌላ ቦታ ስለ ዝናብ ሲናገር ወአንዘልና ሚነስ ሰማኢ ማአን ቢቀደር ይላል። ከሰማይም ወይም ከበላያችሁ ዝናብን በታወቀ ልክና መጠን አወረድ ነው የሚለው። የትኛውን የመሬት ክፍል መቼ በየትኛው ሰዓት ምን ያህል የዝናብ መጠን ሊያገኘው ይገባል የሚለው አላህ ዘንድ ቀድሞ የታወቀና የተጻፈ ነው። በዛ በታወቀና በተወሰነ ልክ ቢሆን እንጂ አናወርደውም ይላል። ስለዚህ ሁሉ ነገር ምን ሆኗል ማለት ነው? በቀዳወል ቀድር ስር ሆኗል ማለት ነው። እኛም በቀዳወል ቀድር ለማመን በቂ ምክንያቶች አሉን ማለት ነው። ሌሎችም ብዙ ቁርአናዊ ጥቅሶች አሉ። ወደ ሐዲስም እንገባና ረሱል ሰለላሁ ዐለይሂ ወሰለም በቀዳወል ቀድር ማመን እንዳለብን የተናገሩትን ማስረጃ አድርገን እንጠቅሳለን። ከነዚህ መካከል አንዱ ከላይ ያየነው የጅብሪል ሐዲስ ነው። መልአኩ ጅብሪል ዐለይሂ ሰላም በሰው አምሳያ ሆኖ እሳቸው ዘንድ በመጣ ጊዜ ስለ ኢማን ምንነት ጠይቋቸው ስድስቱን የእምነት ማዕዘናት ሲዘረዝሩ በስድስተኛ ደረጃ ላይ የጠቀሱት ወቱእሚነ ቢልቀደሪ ኸይሪሂ ወሸሪሂ ብለውታል። በዚህ ዓለም ላይ የሚከናወን ማንኛውም ክስተት ጥሩም ሆነ መጥፎ ውሳኔው አላህ ዘንድ ቀድሞ የተወሰነ የታወቀና የተጻፈ ነው ብለህ ልታምን ነው ብለውታል። ስለዚህ በቀዳወል ቀድር እናምናለን ማለት ነው። ሌላ ተጨማሪ ሐዲስም ካስፈለገ ጃቢር ኢብኑ አብዱላህ ረዲየላሁ ዐንሁማ የተናገረው ሐዲስ ነው። ምን ይላል ሲናገር قال رسول الله صلى الله عليه وسلم يا الله ملكتኛ እንደዚህ አሉ። ምን አሉ? لا يؤمن عبد عند الله ባሪያ በፍጹም አላመነም حتى يؤمن بالقدر خيره وشره من الله በዚህ ዓለም ላይ የሚከናወን መልካምም ሆነ መጥፎ ነገር በጠቅላላ ውሳኔው ከአላህ ዘንድ የተላለፈ ነው ብሎ እስኪያምንና እስኪቀበል ድረስ አላመነም ማለት። ሰውየው አምኗል የሚባለው በዚህ ዓለም ላይ ለሱ የሚደርስበትም ሆነ የሚደርሰው ዓለማችን ላይ የሚከናወን ማንኛውም ነገር ጥሩም ሆነ መጥፎ ውሳኔው ከአላህ ዘንድ የተላለፈ ነው ብሎ አምኖ ሲቀበል ነው። وحتى يعلم አሁንም እስኪያውቅ ድረስ አላመነም ማለት አነማ አሳበሁ ለም يكن ليخطئه እሱን ያገኘው ነገር መጀመሪያም ሊስተው ሊያመልጠው እንዳልነበረ እስኪያውቅ ድረስ ያ እሱን ያገኘው ነገር ጥሩም ነገር ይሁን መጥፎም ነገር ይድረስበት ያ ያገኘውና የደረሰበት ነገር መጀመሪያም ሊያመልጠው አልነበረም። ድሮውንም እንዲያገኘው የተጻፈበት ነገር ነው። አምኖ መቀበል አለበት። وما اخطاه وانما اخطاه እሱን የሳተውና ያለፈው ነገር ደግሞ لم يكن ليصيبه ሊያገኘው እንዳልነበረ ማመን አለበት። ያ ያመለጠው ነገር መልካም እድልም ይሁን ወይ መጥፎ ክስተትም ይሁን መጀመሪያም እንዲያገኘው ያልተጻፈ መሆኑን ማመን አለበት። አይ መጥፎ እድሌ ይሄ ነገር እኮ ከእጄ ያመለጠው ያፈተለከው እንደዚህ በማድረጌ ነው፣ እንዲህ ባደርገው ኖሮ አገኘው ነበር፣ በቁጥጥሬ ስር አደርገው ነበር እያለ የማግኘትንና የማጣትን ጉዳይ ወደ ራሱ ሰበብ ብቻ የሚያስጠጋ ከሆነ አላህ ስለጻፈልኝ ነው ወይም ስላልጻፈልኝ ነው እያለ በቀዳወል ቀድር ያይዞ ማያምን ከሆነ ሰውየው አላመነም ማለት ነው። እኛን ያገኘን መልካምም ይሁን መጥፎ ክስተት በጠቅላላ እኛን ስቶን ያለፈ ያልደረሰብን መጥፎም ይሁን ጥሩ አጋጣሚ በጠቅላላ ድሮውንም ያገኘን እንዲያገኘን ስለተጻፈ ነው። የሳተንና ያለፈን እንዲያገኘን ስላልተጻፈ ነው። ይሄንን አምኖ መቀበል አለበት ብሏል ረሱል ሰለላሁ ዐለይሂ ወሰለም። رواه الترمذي في سننه امام الترمذي በሱነናቸው ዘግበውታል ማለት ነው። በሌላ ሐዲስ ደግሞ علي بن ابي طالب رضي الله عنه ባስተላለፉት قال رسول الله صلى الله عليه وسلم يا الله መልእክተኛ እንደዚህ አሉ። ምን አሉ? لا يؤمن عبد حتى يؤمن ب40 لا يؤمن عبد عند الله ባሪያ በፍጹም አላመነም حتى يؤمن ب40 بارات ነገር እስኪያምን ድረስ አሉ። يشهد ان لا اله الا الله واني محمد رسول الله ከአላህ በስተቀር በእውነት የሚመለክ አምላክ የለም እኔም የአላህ መልእክተኛ ነኝ
መልእክተኛ ናቸው ብሎ እስኪያምን ድረስ بعثني بالحق الله በእውነት የላካቸው ማለት ነው ሁለተኛ ويؤمن بالموت በሞት እስኪያምን ድረስ ሶስተኛ وبالبعث بعد الموت ከሞት በኋላ መቀስቀስ መኖሩንም እስኪያምን ድረስ አራተኛ ويؤمن بالقدر በቀዳ والقدر እስኪያምን ድረስ አለ رواه ابن ماجه والترمذي ابن ماجه እና ترمذي ሱነናቸው ላይ ዘግበውታል ማለት ነው ስለዚህ በቀዳ والقدر ማመን ይገባናል ማለት ነው አለበዛ ከእምነት አጥር እንወጣለን በአንድ ሐዲሳቸው ኢማሙ ሙስነድ ኢማሙ አህመድ ረሂመሁላህ በሙስነዳቸው እንደዘገቡት ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ምናሉ አቡ ደርዳ ረዲየላሁ ዐንሁ ባስተላለፈው ሐዲስ ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም لا يدخل الجنة عاق የወላጆቹን መብት የሚጥስ ወላጆቹን የሚጨቁን ሰው በፍጹም ጀነት አይገባም አሉ ወላ ሙድሚኑ ኸምሪን የመጠጥ ሱሰኛ እንደዚሁም መጠጥን ሁሌ የሚያዘወትር በተውበት የማይመለስ ሰውም ጀነት አይገባም ወላ ሙከዚቡን ቢቀደር በቀዳ ወልቀድርም የሚያስተባብል የማያምን በቀዳ ወልቀድር የማያስተባብል ሰው ጀነትን አይገባም ስለዚህ ሁላችንም በቀዳ ወልቀድር ልናምን ይገባናል ማለት ነው የመጀመሪያው ነጥባችን እንግዲህ ከቁርአኑና ከሐዲሱ በመነሳት በቀዳ ወልቀድር ማመን ካለብን አሁን ወደ ሁለተኛው ነጥብ ልንሄድ ነው እንዴት ነው ምናምነው አንድ ሙስሊም በቀዳ ወልቀድር ማመንን ከፈለገ ምን ብሎ ማመን አለበት መራቲቦቹ ስንት ናቸው በቀዳ ወልቀድር የማመን ደረጃዎች ወይም በቀዳ ወልቀድር እምነት ውስጥ ሊካተቱ የሚገባቸው ዋና ማዕዘናቶቹ ምንድናቸው እኔ በቀዳ ወልቀድር አምናለሁ ነገር ግን ለራሴም እንዲገባኝ ለሌሎች ሰዎችም እንዳስረዳቸው በቀዳ ወልቀድር ሳምን ምን ብዬ ልመን ብሎ ሰው ሊጠይቅ ይገባል በቀዳ ወልቀድር ማመን የሚባለው ውስጥ ምን ነጥቦች ይካተታሉ ይሄ ሁለተኛው ነጥባችን ወሳኝና አንገብጋቢ ስለሆነ አሁንም ከልብ ተከታተሉ ሁለተኛው ነጥብ ሰሚራ ወደ ትምርቱ ይጂ ያንቺን ጥያቄ አሁን አልመልስም መግቢያ ላይ ተናግሬያለሁ በቀዳ ወልቀድር የማመን ደረጃዎች ወይም መራቲቦች ምንድናቸው አላህ አንድን ነገር አስቀድሞ የቀደረው ወይም የወሰነው ነው ስንል ምን ማለታችን ነው ከተባለ አራት ነገሮችን አምነን ተቀበለናል ማለታችን እንዳንረሳ እንደ ሙስሊምነታችን በቀዳ ወልቀድር እናምናለን ስንል በዚህ ዓለም ላይ የሚከናወኑ ነገሮች በተቀላላ የቀደር ውጤት ናቸው ብለን ስናምን በውስጣቸው አራት ደረጃዎች ወይም መራቲቦች አሉ ብለን ተቀበለናል እነዚህን አራት መራቲቡል ቀደር የተሰኙትን አንድ በአንድ እንመልከታቸው ማናቸው ቢባል አንደኛ መርተበቱል ዒልም በአላህ ቀዳማይ ዕውቀት እናምናለን በቀዳ ወልቀድር ማመን ውስጥ ከሚካተቱት አራቱ አንዱ በጌታ አላህ ቀዳማይ ዕውቀት አምኖ መቀበል ነው ምን ማለት ነው وهو الإيمان بأن الله عالم بكل شيء الله ሁሉንም ነገር የሚያውቅ ጌታ መሆኑን አምኖ መቀበል ነው ጁምለተን ወተፍሲላ በጥቅልም በዝርዝርም ሁሉንም ነገር ያወቀ ጌታ ነው አዘለን ወአበዳ ጥንትም ዘላለምም አላህ አዋቂ ነው سواء كان ذلك مما يتعلق بأفعاله أو بأفعال عباده كراسو درجت كراسو سرانا فقاد غارم يغناኝ ለባሮቹ ከሰጣቸው ፈቃድና ስራም ጋር ይገናኝ አላህ ሁሉንም ያውቃል ብለን እናምናለን فعلمه محيط بما كان የጌታችን ዕውቀት ከዚህ በፊት ተፈጽሞ ያለፈ የሆነን ነገር በተቀላላ የሚያካብብና የሚያውቅ ነው وما سيكون ገና ወደፊት ያልመጣ ሊመጣ ያለንና የሚሆንን ነገር ሁሉ የሚያውቅ ነው وما هو كائن እየሆነ ያለንም ነገር ሁሉ ፕሬዘንት የሆነ ባውን ሰዓት እየተከናወነ ያለንም ያውቃል በአራተኛ ደረጃ وما لم يكن لو كان كيف يكون ፈጽሞ የማይሆን ነገር እንኳን የመሆን እድል ቢሰጠው ምን ሊሆን እንደሚችል እንኳን ያውቅ አራቱንም ዕውቀት ያካተተ ነው ልድገምላችሁ እነዚህን አራቱን فعلمه محيط بما كان
የጌታችን ዕውቀት ከዚህ በፊት ተፈጽሞ ባለፈ ፓስት በሆነ ነገር ላይ ሁሉ ያካበበ ነው አላህ የሆኑና ያለፉ ነገሮችን ሁሉ ያውቃቸዋል እንደዚሁም ወማ ሰየኩን ገና ያልሆነ ወደፊት የሚመጡ ከጊዜ በኋላ የሚከሰቱትን ፊውቸሪቲውንም በጠቅላላ ያካበበ ነው ዕውቀቱ ሶስተኛ ወማ ሁወ ካኢን አሁን እየሆነ ያለ ድርጊቱ ፕሬዘንት የሆነ አጠቃላይ አላህ ያውቃል ባሁን ሰዓት የሚሆነውንም አራተኛ ወማ ለም የኩን ለው ካነ ከይፈ የኩን ፈጽሞ የማይሆን ነገር እንኳን ራሱ የመሆን እድል ቢሰጠው ምን ሊሆን ይችል እንደነበር ሊሆን የማይችል ነገር ነው ግን እንዲሆን እድል ቢሰጠው ምንድን ነበር የሚሆነው ቢባል አላህ ያውቃል ለነዚህ ማስረጃዎቻችንን እናቀርባለን አላህ ዕውቀቱ ሁሉንም ነገር ያካበበ ነው ብለን አምነናል በቀዳ ወልቀድር ከማመን ውስጥ የሚካተተው አንዱ ይሄ ነው ማለት ነው አላህ ሲናገር ምን ይላል ሱረቱል ሐሽር ቁጥር 22 ላይ ምዕራፍ 59 ሱረቱል ሐሽር ቁጥር 22 هو الله እርሱ ማለት አላህ ነው ይላል አላህ ማለት ደግሞ الذي لا اله الا هو ያ ከሱ በስተቀር በእውነት የሚመለክ አምላክ የሌለበት ብቻውን የሚመለክ عالم الغيب والشهاده ሩቁንም ቅርቡንም የሚያውቃል غيب የተባለን በተክላላ ሩቅን ሁሉ የሚያውቅ ነው والشهاده ቅርብ የሆነንም የሚያውቅ ጌታ ነው هو الرحمن الرحيم ለባሮቹ እጅግ በጣም ሩህሩህ አዛኝ ጌታ ነው ይላል ሱረቱ ጠላቅ ላይም እንደዚሁ ጌታችን ይነግረናል በ65ኛው ሱረቱ ጠላቅ ቁጥር 12 ላይ እንደዚሁ الله الذي خلق 7 سماوات الله ማለት ያ 7 ሰማያትን የፈጠረ ጌታ ነው ومن الارض مثلهن ከምድርም መሰሎቻቸውን የፈጠረ ጌታ ነው 7 ምድርን 7 ሰማይን የፈጠረ ነው يتنزل الامر بينهن በመሐከላቸውም ትእዛዙ ከላይ ወደ ታች ወደ ነቢያቱ ይወረዳል لتعلموا الى الله ይሄን የሚነግረን ጌታችን ይሄን የሰራው ለምንድነው لكي تعلموا ይያለ ነው ታውቁ ዘንዳ ነው አለ لتعلموا ምንን እናውቅ ዘንድ ان الله على كل شيء قدير الله በሁሉም ነገር ላይ ቻይ የሆነ አምላክ መሆኑንና وان الله قد احاط بكل شيء علما الله በሁሉም ነገር ዕውቀቱ ያካበበ ጌታ መሆኑን ታውቁ ዘንዳ ነው አላህ ሁሉን ቻይ አምላክ እንደሆነ ሁሉንም አዋቂ መሆኑን እወቁ ብሏል ስለራሱ ሲነግረን ጌታችን ሁሉን ይችላል ምንም የሚያቀተው ነገር የለም እንደምንለው ሁሉንም ያውቃልም እንላለን ከዕውቀቱ የሚሰወር ምንም ነገር የለም ሶስተኛ ማስረጃ ሱረቱል አንዓም ቁጥር 59 አላህ በሱረቱል አንዓም ምዕራፍ 6 ቁጥር 59 ላይ وعنده مفاتيح الغيب የሩቅ ነገር መክፈቻ ቁልፎች ሁሉ እኔ ዘንድ ናቸው ይላል አላህ ወደፊት የሚሆኑ ነገሮች ምን ሊሆኑ እንደሚችሉ እማውቀው እኔ ብቻ ነኝ لا يعلمها الا هو ከሱ በስተቀር ማንንም አያውቃቸውም ማለት ነቢያትን አላህ ባሳወቃቸው መሰረት ነው ትንቢትን የሚናገሩት ከዛ ውጪ የሩቅ ነገር መክፈቻ ቁልፎችን በራሱ ሊያውቅ የሚችል ማንንም የለም ከኔ በቀር የሚያውቅ የለም ويعلم ما في البر والبحر በየብስና በባህር ያለውን ሁሉ አውቃለሁ ይላል አላህ በየብስ ላይ ምን እንዳለ በባህር ላይ ምን እንዳለ እኔ አውቃለሁ وما تسقط من ورقة ከዛፍ ቅርፊት እንኳን አንዲትም መሬት አትረግፍም ማለት አንዲትም የዛፍ ቅርፊት ደርቃም ይሁን ጠውልጋ በፍጹም ወደ መሬት አትረግፍም إلا يعلمها እኔ ባውቃት እንጂ ከኔ ዕውቀት ውጭ በሆነ መልኩ ከኔ ቁጥጥር ውጭ በሆነ መልኩ አንዲት የዛፍ ቅርፊት እንኳን ደርቃ መሬት አትረግፍም ነው ያለው እንኳን እኛ ለዓላማ የተፈጠርነው ሰዎች ነገ ቂያም ባዕስ ያለብን ሰዎች ከአላህ ልንሰወር ልንሸሸግ ይቅርና የዛፍ ቅርፊት ያለኔ ዕውቀት መሬት አይረግፍም ነው ያለው በመድር ላይ ስንት ጽዋት ነው ያለው እንኳን ቢባል ቆጥረን አንጨርስም አላህ ግን የሚነግረን ስለ ጽዋቶቹ ሳይሆን
ከያንዳንዱ ዛፍ ስር ያለው ቅጠል እንኳን ያለኔ ዕውቀት በፍጹም መሬት አይረግፍም ነው ያለው ወላ ሐበቲን አረቅንጣት ፍሬ እንኳን የለም ይላል في ظلمات الارض በመሬት ጨለማዎች ውስጥ ወላ ረጥብን ወላ ያቢስ እርጥብም ደረቅም የለም ኢላ في كتاب مبين ግልጽ በሆነው መጽሐፍ لوح المحفوظ ላይ ቀድሞ የተጻፈ የተመዘገበ ቢሆን እንጂ አለ ከጌታችን ዕውቀት ሊርቅ የሚችል ምንም ነገር የለም በዚህ ዓለም ላይ በሱረቱ ዩኑስ ምዕራፍ 10 ቁጥር 61 ላይ ነግሮናል ጌታችን ሱረቱ ዩኑስ ምዕራፍ 10 ቁጥር 61 ላይ ነብያችንን አለይሂ ሰላቱ ወሰለም እያናገረ ስለኛ ገልጾልናል ወማ ተኩኑ ፊ ሻእኒ በምንም ነገር ላይ አይደለህም ይላቸዋል ወይም እናንተ በምንም ነገር ላይ አትሆኑም ማለት ወላ ተትሉ منه من ቁርአን ከርሱ ከቁርአንም አታነብም ይላል ማንኛችሁም ብትሆኑ ከቁርአንም ክፍል አንዲት አየት እንኳን አታነቡም ወላ ተዓመሉን من عمل ከስራም አንዲትንም አትሰሩም ማለት ምንም አይነት ስራ ላይ ምንም አይነት ሁኔታ ላይ አትገኙም ኢላ ኩና አለይኩም ሹሁዳ እኔ በእናንተ ጉዳይ ላይ ተመልካች ተቆጣጣሪ በሆነ እንጂ አለ ያለኔ እይታ ያለኔ ቁጥጥር ያለኔ ዕውቀት ምንም ነገር ላይ መሆን አትችሉም ምንም ስራ አትሰሩም ከቁርአን ምንም አታነቡም በምንም ሁኔታ ላይ አትሆኑም ያንን ሁኔታችሁን ስራችሁንና ንባባችሁን እኔ የምመለከት የምቆጣጠርና የማየው በሆነ እንጂ ጌታ አላህ ሳያየን ሳይሰማን ሳይቆጣጠርና ሳያውቀን በምንም አይነት ሁኔታ ላይ መገኘት እንደማንችል ነው የሚነግረን ከዛም ቀጠለና ወማ يعزب عن ربك ከጌታ ፈጽሞ የሚርቅ ነገር የለም ይላል مثقال ذره كمن مثقال ذره في الارض ولا في السماء በምድርም ሆነ በሰማይ የብናኝ ክብደት ያክል ወይ የጎመን ዘር ፍሬ ወይም የቀይ ጉንዳንን ያክል እንኳን ያነሰ ነገር በሰማይም ሆነ በምድር ከአላህ ዕውቀት ፈጽሞ አይሸሸግም ነው በፍጹም አይሸሸግም ሁሉ ነገር አላህ ዘንድ ምን የሆነ ነው ማለት ነው ቀድሞ የታወቀ ነው ይሄንን ነው ምናምነው የማይሆን ነገር እንኳን የመሆን እድል ቢሰጠው ምን ሊሆን እንደሚችል አላህ ብቻ ነው የሚያውቀው ለምንለውም ሱረቱል አንዓም ቁጥር 28 ላይ ነግሮናል ጌታችን ነገ የቂያም ቀን መናፍቃኖች ከሃዲያን አላህ ይጠብቀን ከኩፍርና ከኒፋቅ በጌታቸው ዘንድ የቅጣት ቃል ሲረጋገጥባቸው ሲወሰንባቸው ጌታችን ሆይ ሁሉን ነገር አሁን አይተናል ሰምተናል ሐቅ መሆኑን አረጋግጠናልና እባክህ አንዴ ወደ ዱንያ መልሰን ሁኔታችንን አስተካክለን አሁን የቂን ስላገኘን አምነን እንምጣ ይላሉ ወደ ዱንያ ዳግም መመለሳቸው ፈጽሞ የማይሆን ነገር ነው መጀመሪያ በተሰጣቸው እድል አልተጠቀሙ አኺራ ከሄዱ በኋላ የቅጣቲቷ ቃል ስትረጋገጥ እባክህ አይቻለው አመኛለሁና አንዴ ወደ ዱንያ መልሰኝ የሚለው ነገር አይሰራም ቢመለሱ ግን እውነት በትክክል ያምኑ ነበር ተመልከቱ እንግዲህ ጉዳዩ ፈጽሞ ሊሆን የማይችል ነገር ነው ከመሆኑም ጋር የመሆን እድል ቢሰጠውስ እውነት አላህ እድሉን ሰጥቷቸው አሁንም ሂዱ ተመለሱ ቢላቸው ምን ያደርጉ ነበር አላህ ይነግረናል ፈጽሞ የማይሆን ነገር የመሆን እድል እንኳን ቢሰጠው ምን ሊሆን እንደሚችል አዋቂ ጌታ መሆኑን ምን አለ ጌታችን በዚህ ሱራ አንቀጽ 27 እስከ 28 ወለው ተራ ይላል ብትመለከት ኖሮ اذ وقفوا على النار እሳት ላይ እንዲቆሙ በተደረጉ ጊዜ فقالوا እንዲህ ሲሉ ማለት ነው ያ ለይተና ኑረድ ወምኞታችን እንደው ምን አለ ወደ ዱንያ ዓለም አንዴ በተመለሰን ወላ ንከذب بربنا በጌታችን አንቀጾችም ባላስተባበልንና ወነኩነ من المؤمنين ከመእመናኖችም እንሆን ዘንዳ ምን አለ አንዴ ድል በተሰጠን ወደ ዱንያ በተመለስን ይላሉ እሳት ላይ መቆማቸውን ሲያዩ አንዴ ወደ ዱንያ ተመልሰን ምን አለ አማኝ ሆነን በተመለስን ይላል ጌታችን አላህ ግን ምን አላቸው بل بدا لهم ما كانوا يخفون من قبل ከዚህ በፊት ሲሸሽጉት ሲደብቁት የነበረው ነገር ለነሱ ይፋ ሆነላቸው ተገለጸላቸው ወለው ሩዱ ይላል ተመልከቱ ጌታችን ምን እንደሚል ወለው ሩዱ እድሉን ሰጥቻቸው ወደ ዱንያ ዓለም አማኝ ሆነው እንዲመለሱ በመልሳቸው ኖር አለ ምን ይሆኑ ነበር አለ ለዓዱ
እነሱም ይመለሱ ነበር ሊማኑሁ ዐን ወደ ተከለከሉበት ኩፍራቸው ይላል ወደ ተከለከሉበት ኩፍራቸው አሁንም ይመለሱ ነበር እድሉን እንኳን በሰጣቸው አያምኑም ነው ያለው አላህ የማይሆን ነገር የመሆን እድል ራሱ ቢሰጠው ምን ሊሆን እንደሚችል እየነገረን ነው የጀሃነም ዘውታሪነትም ከዚህ አንግል ነው ይላሉ አንዳንድ ዑለሞች ሲናገሩ ካፊሮች በዚህ በዱንያ ላይ 60 70 አመት ኑረው 60 እና 70 አመት በአላህ ክደው ለወነጀሉት ወንጀል ጀሃነም እሳት ውስጥ ግን በሺዎችና በሚሊዮን የሚቆጠሩ አመታት ለምንድነው የሚሰቃዩት ዱንያ ላይ በአመታት ብቻ የሚቆጠር ኩፍር አይደለም ወይ ሲባል አላህ ዱንያ ላይ ዘላለም ቢያኖራቸው ኖሮ ራሱ ዘላለም ካፊር ሆኖ ይኖሩ እንደነበረ ነው የሚያሳየው ምክንያቱም በመልሳቸው ይላል እሳትን አይተው አጠገባ ከቆሙ በኋላ እንኳን እድል ሰጥቻቸው ወደ ዱንያ ባመጣቸው ለዓዱ ሊማኑሁ ዐን ወደ ከለከልኳቸው ኩፍራቸው ይመለሱ ነበር ነው ያለው ዱንያ ላይ ሁሌም ቢኖሩ ሁሌም ካፊር ነበሩ ማለት ነው ሁሌም ካፊር ሆኖ ለሚኖር ሰው ሁሌም ጀሃነም እሳት መዘጋጀቱ አድል ነው ፍትህ ነው ማለት ነው አላህ ባሮቹን የሚቀጣ ጌታ ስላልሆነ ስለዚህ አላህ ያልሆነ ነገርና የማይሆን ነገር እንኳን የመሆን እድል ቢሰጠው ምን ሊሆን እንደሚችል እርሱ ብቻ ነው የሚያውቀው እኛ ከግምት ውጪ ምንም ነገር የለንም ማለት ነው አንደኛውን ክፍል እንግዲህ ተረዳን ማለት ነው ከአራቱ መራቲቦች ከአራቱ የቀዳወል ቀድር ደረጃዎች አንደኛው ክፍል በጌታችን አላህ ሁሉን አዋቂነት እናምናለን ዕውቀቱ ሁሉን ነገር ያካበበ መሆኑን እናምናለን ጥሩ ግልጽ ነው ገብቶናል ካላችሁ ወደ ሁለተኛው መራቲብ እንሄዳለን ሁለተኛው መርተባ ሁለተኛው ደረጃ ደግሞ ምንድነው መርተበቱል ኪታባ ይባላል ቀድሞ በተጻፈ በተወሰነ ነገርም እናምናለን ልክ ቀድሞ በታወቀ በአላህ ሁሉን አዋቂነት እናምናለን እንደምንለው ቀድሞ በተጻፈም ነገር እናምናለን ምን ማለታችን ነው ቀድሞ በተጻፈ ነገር እናምናለን ስንል الله سبحانه وتعالى قد سجل المقادير المشتملة على جميع الأعمال والأقوال በዚህ ዓለም ላይ የሚከናወኑ በዚህ ዓለም ላይ የሚሆኑ ክስተቶችን ሁሉ ጥሩም ይሁን መጥፎ ድርጊቶችም ንግግሮችም ሁሉ ነገሮችም አስቀድሞ በለውሐል መሕፉዝ ወስኖ ጽፏቸዋል ነው ማለት እያንዳንዲቷ ንግግራችን እያንዳንዲቷ እንቅስቃሴያችን ድርጊታችን ድሮውንም ለውሐል መሕፉዝ ላይ ተጽፎ የተቀመጠ የተወሰነ ነው እንላለን አላህ ዘንድ የታወቀ ነው እንደምንለው ለውሐል መሕፉዝ ላይ ምን ሆኗል ተጽፎ ተቀምጧል ብለን ነው የምናምነው እዛ ያልተጻፈ በለውሐል መሕፉዝ ላይ ውሳኔው ያልተላለፈ አዲስና እንግዳ ክስተት በዚህ ዓለም ላይ የለም እስከዛሬ በዓለማችን የሆነው ሁሉ አሁንም የሆነ ያለው ገና ወደፊትም ሊሆን የሚመጣው ሁሉ ማለት ነው ድሮውንም ለውሐል መሕፉዝ ላይ ምን የነበረ ነው ቀድሞ የተጻፈ የተወሰነ ነው ብለን እናምናለን በታወቀ ነገር ብቻ ሳይሆን በተጻፈና በተወሰነም ነገር አምነናል አላህ አውቋል ብቻ ሳይሆን ጽፎም ወስኗል ነው ምንለው ይሄም እምነታችን ነው ለዚህ እምነታችን ደግሞ ምን ማስረጃ አለን ከተባለ ብዙ ቁርአናዊና ሐዲሳዊ ማስረጃዎች አሉ ከቁርአን ስንነሳ ሱረቱል ሐጅ ቁጥር 7 ላይ ጌታችን ይነግረናል ተከታተሉ አሁንም ከልብ በማዕራፍ 22 ሱረቱል ሐጅ ቁጥር 7 ላይ አለም ተዓለም ይላል አታውቅም እንዴ ይያለን ነው ጌታችን እወቅ ይያለ ነው አላህ ምን እንወቅ أن الله يعلم ما في السماء والأرض الله بسماينا بمدر ياللون هلو يميوك جيتا مهونون أتوك مويل أوك الله بسماياتنا بمدر ياللون هلو يميوكنو موك بچام يدلم إن ذلك لقتلنا يهنجر دقموال بسمايم ونا بمدر ياللو هلو بتقلالا في كتاب بمصحف لا يسفرنو قدمو يتصافنو መጽሐፍ ላይ የተዘገበ ነው የሚለው አያያዘውና ጌታችን ምን አለ ኢነ ذلك ይህ ተግባር ደግሞ አለ በሰማይና በምድር የሚሆኑ ነገሮችን ሁሉ
ገና ከመሆናቸው ከመምጣታቸው በፊት አስቀድሞ በመጽሐፍ ላይ ለውሃል መሕፉዝ ላይ ወስኖ ማስቀመጥ አለላህ የሲር በአላህ ላይ እጅግ በጣም ቀላል የሆነ ነገር ነው ይላል ሲምፕል ነው ከሱ ሁሉን አዋቂነት ከሱ ሁሉን ቻይነት አንፃር ሲነጻጸር በሰማይና በምድር የሚሆኑ ነገሮችን ሁሉ አስቀድሞ ገና ከመሆናቸው በፊት መቼና የት ሊሆኑ እንደሚችሉ መጽሐፍ ላይ ወስኖ ጽፎ ማስቀመጥ ለአላህ እጅግ ሲምፕል የሆነ ነገር ነው የሚለው በጣም ቀላል ነው አላህ ነው እሱ ስለዚህ ሁሉ ነገር በመጽሐፍ የሰፈረ የተጻፈም ጭምር ነው እንላለን የታወቀ ብቻ አይደለም የምንለው በተጨማሪ ሌላ ማስረጃ ሱረቱል ሐዲድ ቁጥር 22 ጌታችን በምዕራፍ 57 ሱረቱል ሐዲድ ቁጥር 22 ላይ ምን ይላል ما أصاب ይላል አይነካም ማለት ሚን ሙሲበቲ ከመከራ ከሙሲባ አንድም ነገር አያገኛችሁም አይነካችሁም ፊል አርዲ ወላ ፊ አንፉሲኩም በምድር ላይም ይሁን በነፍሶቻችሁ ምንም አይነት ሙሲባ ሊያገኛችሁ ሊደርስባችሁ አይችልም ኢላ ፊ ኪታብ ቀድሞውኑ በመጽሐፍ ላይ የተጻፈ ቢሆን እንጂ አለ ጥንት በለውሃል መሕፉዝ ላይ የተጻፈ ቢሆን እንጂ እዛ ያልተጻፈና ያልተወሰነ አዲስ ነገር በምድር ላይም ይሁን በነፍሶቻችሁ እናንተን ሊደርስባችሁ ሊያገኛችሁ የሚችል ሙሲባ የለም ነው የሚለው ያገኛችሁም ሆነ ገና ወደፊት የሚያገኛችሁ በምድር ላይም ይሁን በነፍሶቻችሁ አንድ ሙሲባ እንኳን ቢኖር ያ ሙሲባ ድሮውኑ ምን የነበረ ነው ቀድሞውኑ በመጽሐፍ ላይ የተጻፈ የነበረ ነው من قبل أن نبرأها አምጥተን ከማሳየታችን ከመግለጻችን በፊት በተግባር ፈጥረን እናንተ ላይ የሚደርስባችሁን ሙሲባና መከራ በመግለጽና በማሳየት ከማከናወናችን በፊት ቀድመን በመጽሐፍ ላይ ያሰፈርነው ቢሆን እንጂ አለ ኢነ ذلك ይህ ተግባር ደግሞ አለ ዛሬ በእናንተ ላይ የሚደርሱ ሙሲባዎችን ሁሉ በምድርም ይሁን በነፍሶቻችሁ ገና ከመምጣቱ ገና ከመከሰቱ በፊት አስቀድሞ ለውሃል መሕፉዝ ላይ ወስኖ ጽፎ ማስቀመጥ አለላህ የሲር አላህ ላይ በጣም ገር ነው ይላል እጅግ በጣም ሲምፕል ነው ምንም ያቀተው ነገር የለም ስለዚህም ሱረቱ ተውባ ቁጥር 51 ላይ ሙስሊም ምንድነው የሚለው ከጠላት ጋር እየታገለ የኢስላም ጠላቶችን እየተፋለመ ሞት ወይ በሽታ ወይ ጉዳት ወደ ኋላ ሳያስቀረው ይልቁኑ ቁጥር 51 ላይ ምን ይላል ሱረቱ ተውባ ላይ እንደተቀመጠው ቁል ለን ዩሲበና ኢላ ማ ከተበላሁ ለና ቁል በላቸው ለን ዩሲበና ምንም ነገር አያገኘንም ወይም ምንም ነገር አይደርሰንም ኢላ ማ ከተበላሁ ለና አላህ ለኛ የጻፈልን ካልሆነ በቀር ድልም ሊሆን ይችላል ወይ ሰማዕትነት ሸሂድነት መገደልም ሊሆን ይችላል አላህ ለኛ የጻፈው ካልሆነ በስተቀር እሱ ያልጻፈው ነገር ምንም ነገር ሊያገኘን አይችልም የደረሰብንም የደረሰንም ሁሉ ምን ሆኗል ማለት ነው ድሮውኑ የተጻፈ ነው ማለት ነው በተጻፈ ነገር በተወሰነ ነገር አምነን ተቀበለናል ወደ ሐዲስም ስንመጣ ነብያችን አለይሂ ሰላቱ ወሰለም አብዱላህ ኢብኑ ዐምር ኢብኑ አልዓስ ረዲየላሁ ዐንሁማ ባስተላለፈው ሐዲስ መልእክተኛው እንዲህ ሲናገሩ ሰማሁ አለ كتب الله مقادير الخلائق الله يفطرتاتن طافنتا يفطرتاتن وساني صافا قبل ان يخلق السماوات والارض سماعتنا مدرن كمفطروا بفيت ب50,000 سنه 50,000 عام اسقدموا سماعتنا مدرن سايفطر ك50,000 عام بفيت الله اسقدمو በዚህ ዓለም ላይ የሚከናወኑ ነገሮችን ሁሉ ወስኖ ጽፏል አስቀምጧል ስለዚህ ቀድሞ በተወሰነ በተጻፈ ነገርም አምነን ተቀበለናል ተጨማሪ ሐዲስ ዑባደት ኢብኑ ሳሚት ረዲየላሁ ዐንሁ ሲናገር ታላቁ ሰሃቢ ዑባዳ انه قال لابنه ልጃቸውን ሲመክሩ ምንድነው ያሉት ያ ቡነየ ልጄ ሆይ አሉት إنك لن تجد طعم الإيمان የኢማንን ጥፍጥና አታገኘውም ማለት حتى تعلم እስክታውቅ ድረስ أن ما أصابك
አንተን ያገኘህ ነገር በጠቅላላ ለም يكن ليخطئك ካገኘህ በኋላ መጀመሪያውኑ ሊስትህና ሊያልፍህ እንዳልነበረ እስክታውቅ ድረስ وما اخطأك የሳተህና ያለፈህ ነገር በጠቅላላ ለም يكن ليصيبك ሊያገኝህና ሊደርስብህ እንዳልነበረ እስክታውቅ ድረስ የኢማንን ጥፍጥና አታገኝም የኢማን ጥፍጥና በውስጥህ እንዲገባ የምትፈልግ ከሆነ እስከዛሬ ድረስ ያገኘሃቸው ወይም ደግሞ የደረሱብህ ነገሮች ሁሉ ድሮም በኔ ላይ የተጻፉ ናቸው ሊስቱኝ ሊያመልጡኝ አልነበረም እስከዛሬ ድረስ ደግሞ እኔ ያላገኘኋቸው ያለፉኝ ነገሮች በጠቅላላ ኸይርም ሆነ ሸር እኔ ላይ የተጻፉ ሊያገኙኝ እንዳልነበሩ ማመን አለብኝ ብለ መወሰን አለብን ከምክንያት ጋር ብቻ ያገናኘን አንቆልፈው በእንቅፋት ተመተ ከወደክ በኋላ እግርህ ተገሽልጦ ደም እንኳን ቢደማ ካንተ የሚጠበቀው ምንድነው ይሄ ነገር ባንተ ላይ ተጽፎ የነበረ ነው ስለዚህ قدر الله وما شاء فعل الله ወስኗል እሱ የፈለገውን ሰርቷል ብለ ከክስተቱ በኋላ ቀደር መሆኑን አምነ ተቀበል እንጂ እያየው ቢሆን ኖሮ እግሬን እንቅፋት አይመታኝም አይገሸለጥም ደምም አይፈሰኝም ነበር አልክ ያገኘ የደረሰህ ነገር እንዲ ቢሆን ኖሮ አያገኘኝም አይደርስብኝም ስቶኝ ያልፍ ነበር ትላለህ ምን ማለት ነው አሁንም ግትር ሆነ እውነቴን ነው እያየው ቢሆን ኖሮ እንዲያልሆንም ካልክ ማን ከለከለ ታዲያ መጀመሪያ በእንቅፋቱ ከመመታት በፊት እግርህ የተገሸለጠበት ስፍራ ከመድረስ በፊት አይንህ ተጋርዶ ነበር እንዴ ማን ነው አይንህን በጨርቅ የሸፈነው እያየ አትሄድም እያየማ ነበር የሚሄደው መቼ አይኑን ሸፈነ ታራ ለምንድነው እያየው ቢሄድ ኖሮ አይመታኝም ነበር የምትለው ይሄ ማይሰራ ነገር ነው ሰበብን ከሙሰበቡ ከውጤቱ ጋር ማቆራኘት የሚቻለው ወደፊት ለሚመጣ ነገር ነው ፓስት ሆኖ ላለፈ ነገር አይደለም ፓስት ሆኖ ያለፈን ነገር ልትቀይረው አትችልም ወደ ኋላ ልትመልሰው አትችልም ኸይርም ሆነ ሸር አንተን የደረሰ ወይ የደረሰብህ ነገር ሊስትህና ሊያመልጥህ እንዳልነበር አምነ ተቀበል አላህ የቀደረው ነው ከጀርባ ያለውን ህክማ ጥበቡን አንተ አታውቀው ከምክንያት ጋር ማቆራኘት የምትችለው ፊት ለፊት ያለፈን ነገር ነው ያለፈን ነገር ማን ነው ፊት ለፊትህ የሚመጣን እንጂ ያለፈን አይደለም ምን ማለት ነው ፊት ለፊት ሲባል እኔ እኮ ከዚህ በኋላ ጠንክሬ ብሰራ ብበረታ የተዋጣለት ሀብታም ነጋዴ ሆናለሁ አልክ ሞክር አላህ ሊያሳካልህ ይችላል በመልፋት ጥረት በማድረግ የንግድ ሲስተሞችን በማጥናት ወደፊት አልፎልህ ምን ልትሆን ትችላለህ ሀብታም ነጋዴ ልትሆን ትችላለህ በርትቼ ካጠናሁኝ ከበረታሁኝ ላይብረሪ በየቀኑ ከገባሁኝ ወደፊት የሚደረገውን የሴሚስተር ፈተና እደፍነዋለሁ በል ትችላለህ ባንተ እጅ ነው ሙከራ ነው ያለ ካለፈ በኋላ ግን ወይ ወደክ ወይ ሀብቷል ተስተካከለልህም ከሰርክ ምን አለ ሰርቼ ቢሆን ኖሮ ያልፈልኝ ነበር አጥንቼ ቢሆን ኖሮ አልወድቅም ነበር ከየት የመጣ ነገር ነው ቀይረዋ ወደ ኋላ ተመለስና አትችልም ስለዚህ ያገኘህና የደረሰ ወይ የደረሰብህ ነገር ሁሉ ሊስትህ አልነበረም ይሄንን አምነ መቀበል አለብህ የሳተህና ያለፈ ሁሉ ሊያገኝህ አልነበረም አለበዛ ሁሉን ነገር ወደ ምክንያቱ አንጠልጥለህ እንዲ ቢሆን ኖሮ እንዲ ቢሆን ነበር ካልክ ዓለሙ የራስህ ነበር ማለት ነው ዓለም በጠቅላላ ዓለም ላይ ያለው ሀብት ሁሉ የኔ ነበር ለምን ጠንክሬ ብሰራ የዓለም ንግዶችን ሁሉ በቆጣጠር ዓለም ላይ ያለው ሁሉ ሀብት የኔ ነው በላ ይሄ የተሳሳተ አካሄድ ነው በሆነና በተከሰተ ነገር ላይ ቢሆን ኖሮ የሚል ማሰሪያ አንቀጽ አይሰራም ወደፊት በሚመጣ ነገር ላይ ግን ጥረት አድርግ አላህ ከወፈቀህም ይሳካል ካልሆነም አይሆንም ነው ያንን ነው አምነን ልንቀበል የሚገባው ያንን መከሩትና ቀጥለው ምናሉ فإني سمعت رسول الله صلى الله عليه وسلم يا الله ملكتنيا እንደዚህ ሲሉ ሰምቻለሁና يقول ምናሉ إن أول ما خلق الله تبارك وتعالى القلم الله قلمن መጀመሪያ አካባቢ ላይ ፈጠረው ከዛም فقال له اكتب ጻፍ በማለት አዘዘው فقال قلم مال يا ربي وما اكتب جيتاي هوي من الصاف سيل قال اكتب مقادير كل شيء حتى تقوم الساعه በዚህ ዓለም ላይ የሚከናወኑ ክንዋኔዎችን ሁሉ ሰዓቲቷ ቂያማ እስከምትቆም ድረስ የሚሆነውን ሁሉ ጻፋለው በዛችሁ ሰዓት ላይ ጽፎ አከናወናል በዛው ሰዓት በታዘዘበት ثم قال عبادة بن الصامت رضي الله عنه
ከዛም ቀጥለው ዑባዳ ለልጃቸው ምን አሉ ያ ቡነየ ልጄ ሆይ سمعت رسول الله صلى الله عليه وسلم يقول يا الله ملكتኛ እንዲህ ሲሉ ሰማኋቸው من مات على غير هذا ከዚህ እምነት ውጪ ሆኖ የሞተ ሰው فليس مني ከኔ አይደለም ሲሉ ሰምቻለሁ رواه احمد في مسنده امام احمد በሙስነዳቸው የዘገቡት ነው ስለዚህ በሁለተኛ ደረጃ ምን እናምናለን ማለት ነው ሁሉ ነገር ቀድሞ የተጻፈ የተወሰነ ነው ብለን እናምናለን ይሄም ግልጽ መሰለኝ እህት ወንድሞቼ ግልጽ ከሆነ ወደ ሶስተኛው መርተባ እንሄዳለን ሌላው ሶስተኛው ደረጃ ከአራቱ የቀዳ ወልቀድር መራቲቦች المرتبة الثالثة مرتبة المشيئة بالله فقاد بالله يهونتا እናምናለን ሁሉ ነገር አላህ ዘንድ ታውቋል እንደምንለው ሁሉ ነገር አላህ ዘንድ ቀድሞ የተጻፈ የተወሰነ ነው እንደምንለው ሁላ ان كل ما يقع في الكون በዚህ ዓለም ላይ የሚከናወን ክስተት በተቀላላ انما هو بمشيئة الله تعالى وارادته የሚሆነው በአላህ ፍቃድ በሱ ይሁንታ ስር ሆኖ ነው ብለን እናምናለን ስለዚህም فما شاء الله كان الله يشاء የፈቀደው ነገር በተቀላላ ይሆናል ከመሆን ቅሮት የለውም እኛ ባንሻው እንኳን ማለት ነው وما لم يشاء الله ያልሻው ያልፈለገው ነገር ለም يكن በፍጹም ሊሆን አይችልም እኛ ብንሻው እንኳን ስለዚህ በጌታችን አላህ ፈቃድ በሱ ይሁንታም እናምናለን ዓለማችን የምትመራው በሱ ፍቃድ ነው ከሱ ፍቃድ ውጪ አሸናፊ የሆነ ሌላ ፍቃድ የለም አላህ ሳይፈልግ ሳይፈቅድ ሳይወስን በሰው ፍቃድ ብቻ በዚህ ዓለም ላይ የገባ ምንም ነገር የለም ያለ አላህ ፍቃድ ያለ አላህ ይሁንታ አንድ ነገር በዚህ ዓለም ላይ ይሆናል ማለት አላህ የዓለም ገዢ አይደለም ማለት ነው አላህ የዓለማት ገዢ ንጉስ ጌታ መሆኑን ካመንን ካወቅን እንዴት ነው በንግስናው እሱ ማይፈልገው ነገር የሚከሰተው ከአላህ ፍቃድ የበለጠ ሌላ ፍቃድ አለ ማለት ነው ከጌታችን ቁጥጥር ውጪ የሚወጣ ኃይል አለ ማለት ነው ሊኖርም አይችልም እኔ ከአባቴ ቁጥጥር ውጪ ወጥቼ አባቴ ማይፈልገውን ነገር ላደርግ ይችላልው ለምን በጉልበትም በሌላም ነገር ዛሬ ስለበለጥኩት ምን አገባህ ብየው አመፀኛ ኮን ከፍቃዱ ልወጣ ይችላልው ሰማይና ምድር በውስጣቸው ያሉት ሁሉ በተቀላላ ግን በአላህ ቁጥጥር በሱ ግዛት ስር ከሆኑ የትኛው ፍጥረት ነው ከጌታ አላህ ፍቃድ ማምለጥና መውጣት የሚችለው ሰው ነፃ ፍቃድ ተሰጠው ሰው ፍሪ ዊል አለው ማለት ፍቃዱን ተጠቅሞ ያለ አላህ ፍላጎት አላህ ወደደም ጠላም አላህ ማይፈልገውን ነገር መስራት ይችላል ማለት አይደለም ስለዚህ እኛ የምናምነው በዓለማችን ላይ የሚከናወኑ ነገሮች ሁሉ እውን የሚሆኑት ሰው ይውደድም ይጥላም እውን ሆኖ የሚከሰቱት بعد مشيئة الله عز وجل كالله فقاد كسو يهونتا بኋላ الله يشاو የፈቀደው ነገር ሁሉ ይሆናል ነው ምንለው الله ያልሻው ያልፈቀደው ነገር በምንም አይነት መልኩ ሊሆን አይችልም እንላለን ማስረጃ ከተባለን ማስረጃዎቻችንንም እናቀርባለን ጌታችን ሱረቱል ካህፍ ቁጥር 23 እስከ 24 የተናገረው አንዱ ማስረጃ ነው ተከታተሉ በተለይ ይህ አንቀጽ የወረደበት ሰበበ ንዙሉ ምክንያቱ አላህ በዓለም ላይ ምን ያህል ፈቃዱን የሚፈጽም ኃያል ጌታ መሆኑን ያብራራልና በማዕራፍ 18 ሱረቱል ካህፍ አንቀጽ 23 እስከ 24 አንቀጹ የወረደበት ሰበብ ምንድነው ሙሽሪኮች ነቢያችን አለይሂ ሰላቱ ወሰለም ዘንድ መጥተው ሶስት ጥያቄ ጠይቀው ነበር ነብይ እንጂ ሌላ ማንንም አይመልሰው ያላህ መልእክተኛም ልክ እንደተለመደው እንደ ትላንት እንደ ከትላንት ወዲያው ከአላህ ዘንድ ወህይ ይወርድልኛል እሱ በሚልክልኝ ወህይ አማካይነት ምላሹን ሰጣለው በሚል ተስፋ ነገኑ ምላሹን ሰጣችኋለሁ ብለው ለነገ ቀጠሯቸው መልእክተኛው የተናገሩት ምንድነው ነገ ተመለሱ ብቻ ነገኑ ሰጣችኋለሁ ነገ መጡ በተቀጠሩት መሰረት ያላህ መልእክተኛ ግን ወህይ ያልወረደላቸው መልስ አልመጣም ሁለተኛ ሶስተኛ አራተኛ ቀን ሁለት ሳምንት ሆነው 15 ቀን ከዛ በኋላ ነው ጌታችን ይሄን አንቀጽ አወረደ መጀመሪያ ግን ምን አላቸው አንቀጽ 23 ላይ
ወላ ተቁለነ ሊሸይ አለ ከዚህ በኋላ ለማንኛውም ነገር እንዲህ ብለህ እንዳትናገር አለ ምን ብለህ ኢኒ ፋዒሉን ዛሊከ ገዳ እኔ ይህንን ነገር ነገ ሰሪው ነኝ አትበል አለ ነገ ባንተ እጅ አይደለም ያለው ነገ ባንተ ቁጥጥር ስራ አይደለም ያለው እንኳን የምትሰራውን ስራ ይቅርና አንተ ሰሪው ራሱ በነገ ላይ ለመገኘት ምንም ዋስትና የለህም ተስፋ ብቻ ነው ያለ ስለዚህ ሙሽሪኮቹን ነገኑ መልሱን ሰጣቸዋለሁ በሚለው ንግግር ላይ ከዚህ በኋላ ማንኛውም ነገር ኢኒ ፋዒሉን ዛሊከ ገዳ ነገ ሰሪው ነኝ ብለህ አትናገር ምን ብትጨምርበት እንጂ ኢላ አን የሻ አላህ ቢሻ ቢፈቅድ እንጂ በላለ እቺ ነበረች ያልገባችው ኢንሻአላህ የምትለዋ የሷ አለ መግባት ነው ትልቅ ትምርት የሆነው ለኛ ማለት ስለዚህ ዛሬም እኛ ከዚህ ትምርት ወስደን ቀጠሮ ስንቀጣጠር ፕሮግራም ስንነድፍ እቅድ ስናወጣ ፊውቸሪቲን ስንጠቀም ካሁን በኋላ በሚሆኑ ነገሮች ላይ ኢንሻአላህ ቋሚ ስራችን መሆን አለበት ለምን እንላለን ካለን በእኛ እጅ አይደለማ ፊውቸሪቲው ራት ቤትህ ነኝ አልቀርም 100% እርግጠኛ ነኝ ትለዋለህ ለወዳጅ መምጣት እንደምትፈልግ ስትነግረው ግን 100% እርግጠኛ ያደረገ ምን የተጨበጠ ነገር ይዘሃል አላህ ከዚህ በኋላ ዱንያ ላይ መቆየትህን ባይፈልገውስ ያንተ መሞት በዚሁ ሰዓት ነው ቢልስ ምን ታመጣለህ እንኳን ራት ሄደ ከሱ ጋር ልትበላ ጀናዛ ሆነ ይሰገድብሃል ትቀበራለህ ባንተ ሰበብ የተጠራው ለቀስተኛ ምሳ ይበላል ማለት ያንተ አይደለም ወደፊት የሚሆነው ሁሉ ያ አላህ ነው ምንም አላህ ላንተ ነፃ ምርጫ ቢሰጥህም አላህ ላንተ ፈቃድ ቢሰጥህም የሰጠህን ፈቃድ ተጠቅመህ የምትፈልጋቸውን ነገሮች የምትፈልገውን ነገር ብታከናውንም ያለሱ ፈቃድ ግን ሊሆን እንደማይችል ማወቅ አለብህ ዛሬ ምርጫህን ተጠቅመህ አቅምና ፈቃድህን ተጠቅመህ ኸይርም ይሁን ሸር ነገር የሰራኸው እኮ አንተ ስለፈለክ ብቻ አይደለም በዚህ ምርጫ በዚህ ፈቃድህ ትጠቀምበት ዘንድ አላህም ስለፈቀደልህ አላህ ባይፈቅድልህ በምርጫ ይሁንልህ እንደፈለከው ይሳካልህ ባይል ኖሮ ምን ታመጣ ነበር ምርጫ ስላለህ ብቻ ስለፈቀድክ ብቻ የተወሰነ ውስን አቅም ስለተሰጠህ ብቻ አንድን ነገር በፍጹም ልትሰራው አትችልም ያንተ ፍቃድ ያንተ አቅምና ችሎታ የታሰበውን ነገር እንዲያሳካ እንዲያስገኝ ግዴታ የጌታ ፍቃድ ያስፈልገዋል ጀዋዛት መኖር አለበት የይለፍ ወረቀት መምጣት አለበት ይሁንልህ ይሳካልህ ሲልህ ነው በፍቃድህ መጠቀም የምትችለው አላህ ካልፈቀደ ሁኔታው እንዲከናወን ካልፈለገ አንተ ስለፈለክ ብቻ ምንም ነገር ልትሰራ አትችልም በጌታ ቁጥጥር ስር መሆንህን ማን ነው ፈላጭ ቆራጭ ነኝ አትበል አላህ ፈለገም አልፈለገም እኔ ፍቃድ እስከተሰጠኝ ውስን አቅም እስካለኝ ድረስ ማንኛውንም አደርጋለሁ ማለት አትችልም እውነት ይሄማ ቢሆን ኖሮ እስላምን ለማጥፋት ላይ ታች ደፋ ቀና ስሉ የነበሩ ጠላቶቻችን ለምን እስላምን አላጠፉትም ታዲያ መፈለግ ብቻ አይደለም እውን ለማድረግ ተንቀሳቅሰዋል በሀገራችን ብቻ ያጼውን ስርዓት መመልከት በቂ ነው የሙስሊሙን ደም በየቦታው በየጊዜው ያፈሰሱ ንብረቱን እየወረሱ መብቱን እየከለከሉ እስላምን ለማዳከም ስንት ነገር አድርገዋል ፈልገዋል ፈቅደዋል ብቻ ሳይሆን አቅምና ኃይላቸውን ማሟጣው ተግብረዋል ግን አላህ አልፈለገም እስላም እንዲጠፋ ያሰቡት ነገር እንዲሳካ አልፈለገም ስላልፈለገ የነሱ ፍላጎት ምን ሆነ ከንቱ ሆኖ ቀረ ይልቁኑ እስላም እየተስፋፋ መጣ አንተንና አንቺን ለማጥፋት የሚፈልጉ ስንት ጠላቶች ነበሩ ሰበቡን አዳርሰው በመርዝም ይሁን በመሳሪያ ወይ በሌላ አደጋ ለመግደል የሚንቀሳቀሱ ስንቶች ነበሩ ግን አላህ መሞታችንን በእነሱ ሰበብ መጎዳታችንን ካልፈለገ ካልፈቀደ እነሱ ሊያጠፉን ስለፈለጉ ስለዛቱና ስለተንቀሳቀሱ ብቻ እውን ሊሆን አይችልም ስለዚህ ምንድነው የምንረዳው ሰዎች ምንም ነፃ ፈቃድ ቢኖራቸው ሰዎች ምርጫ ቢሰጣቸውም አቅም ውስን አቅም ቢኖራቸውም ያ ነገር ወደ ተግባር የሚቀየረው ባዕደ መሺአቲላህ ዐዘ ወጀል አላህ ሲሻ ነው ሲፈቅድ ነው መሺአቱና تحت መሺአቲላህ ነው ምንለው ፈቃዳችን በአላህ ፍቃድ ስር ነው ያለው ከአላህ ፍቃድ በላይ ሆኖ አላህ ፈለገም አልፈለገም
እንደፈለግን ማድረግ እንችላለን የምንል ፈራጅ ቆራጭ አይደለም። ለዚህ ነው ኢላ አን የሻ አላህ የሚለው አላህ ቢሻ እንጂ በሌላ ህይወታችን በኢንሻአላህ መሞላት አለበት። ኢንሻአላህ የስንፍና ቃል አይደለም። ኢንሻአላህ ውሸትን መደበቂያ መሸሸጊያ አይደለም። አንዳንድ ጊዜም መምጣት የማንፈልግበት ቦታ ተጠርተን መምጣት ካልፈለግን ኢንሻአላህ መጣለው ብለን ለመቅረት አንወስን። ከዛ በኋላ ላይ ለምን ቀረስ እንባል አላህ አልፈለገማ ብለን ለማሳበብ ይሄም ማግባብ አይደለም። እኛ ኢንሻአላህ የምንለው የውሸታችን መደበቂያ እንዲሆን ወይ ለስንፍናችን ሌላ መጋረጃ እንዲሆን ሳይሆን ፈቃድና ፍላጎት የአላህ መሆኑን እንድንገልጽ ነው። እኛም ሰበቡን እናዳርሳለን። ነገር ግን በእኛ ሰበብ ምክንያት ውጤቱ እንዲገኝ አላህ ሲፈቅድልን እንደሆነ ለመግለጽ ነው። ነገና ስትባል ኢንሻአላህ ምትለው የነገ ጌታ አላህ ነው። አላህ እድሜ ከሰጠኝ ጤናዬን ከጠበቀልኝ ወዳንተ የምደርስበትን አስባቦች ምክንያቶችን ሰላም ካደረገልኝ እመጣለሁ ማለት ነው ኢንሻአላህ ማለት። አለበዛስ ኢንሻአላህ ካላልክስ አላህ ካልሻስ ምን ያደርጋል? እኔ እመጣለሁ ብለህ አላህ ካልፈለገ ምንም ሊያደርግ አይቻልም። ለዛ ነው የኢንሻአላህ ትርጉሙ በእስልምና ሃይማኖት ልዩ ቦታ የሚሰጠው የህይወታችን ቁልፍ ነው። ኢንሻአላህ ተራ ቃል አይደለም። አላህ ቢሻ አላህ ቢፈቅድ የምንለው ፈቃድ ሁሉ የርሱ መሆኑን ስለምናምን ነው። ጌታዬ ምን አገባው አንልም። ባለቤትሽን ፍቺ ቢሉሽ ቤተሰቦችሽ በኔ ህይወት ምን አገባችሁ ልትይ ትችያለሽ። ለምን? አሁን ከነሱ ተለይተሽ የራስሽን ህይወት መምራት ጀምረሻል። የነሱ ጥገኛ አይደለሽማ። እንደውም ከዛ አልፈሽ እስከ መርዳትም ደርሰሽ ሊሆን ይችላል። ወይ ደግሞ ጓደኛሽ ወይ ኡስታዝሽ ይሄን አታድርጊ ቢልሽ ምን አገባው እሱ ልትይ ትችያለሽ። ምን አገባት እሷት ይሆናል። ነገር ግን ከአላህ ፍቃድ የት ነው መምለጥ የሚቻለው? የት ነው መውጣት? አይቻልም። ስለዚህ እያንዳንዱ ነገራችን በኢንሻአላህ አጥር መታጠሩ የማመናችን ምልክት ነው። በቀዳ ወልቀድር ስለምናምን ኢንሻአላህ እንላለን። ግልጽ ነው። አሁን ሶስተኛው መራቲብ በጌታችን መሺአ ማመን ነው። በዓለማችን ላይ የሚሆኑ ነገሮች ሁሉ ከአላህ ፍቃድ ይሁንታ በኋላ ነው የሚሆኑት። ኸይርም ይሁን ሸርም ይሁን ግን አላህ ሻተው ፈቀደ ፈለገው ማለት ወደደው ማለት ግን አይደለም። መውደድ ሌላ ነገር ነው፣ መፍቀድ ሌላ ነገር ነው። ድርጊቱን ሊጠላው ይችላል፣ ሊወደውም ይችላል። ግን አላህ ይፈቅዳል ከፈለገ። በሱ መሬት ላይ ካፊሮች ሲያምጹት ወንጀልን ሲሰሩ ኸምር እየጠጡ ሲሰክሩ ዚና እየሰሩ ሰው ሲገድሉ አላህ ሳይፈልግና ሳይሻ አልተከናወነም። እንዴት ያለሱ መሺአ ይሆናል? ግን ያንን ነገር ሽቶታል፣ ፈልጎታል። ፈለገው ማለት ወደደው ማለት አይደለም። ከዛ ጀርባ ሌላ ሂክማ አለው። እሱን ለብቻው የምናይበት ፕሮግራም አለን። አሁን ዋና ማመን የሚያስፈልገን ያለ ጌታ አላህ ፍቃድ በዚህ ዓለም ሊሆን የሚችል ምንም ነገር የለም። የሚሆኑ ነገሮች ሁሉ ከአላህ መሺአ ከሱ ፈቃድ በኋላ ናቸው ብለን እንድናምን ነው። ግልጽ ይመስለኛል። በዚህ መልኩ ነው የምናየው። አላህ ሱረቱ ዩኑስ ቁጥር 99 ላይ በግልጽ ይነግረናል። በማዕራፍ 10 ሱረቱ ዩኑስ ቁጥር 99 ላይ ወለው ሻአ ረቡክ ይላል። በደንብ አድምጡ። ጌታህ እኮ ቢሻ ኖሮ አለ ለነብያችን ሰለላሁ ዐለይሂ ወሰለም ለአመነ መን ፊል አርዲ ኩሉሁም ጀሚዓ በምድር ላይ ያሉት ሁሉ ያምኑ ነበር አለ። እኔ ብፈቅድ ኖሮ በምድር ላይ ያሉ ልቦችን ሁሉ ቀይሬ ሁሉንም ሙእሚን ማድረግ ይችል ነበር አለ። አያቅተኝም አለ። ለምን ታስገድዳለህ እያላቸው ነው ነብያችን ሰለላሁ ዐለይሂ ወሰለም። በሃይማኖት ማስገደድ የለማ። ለሰው ልጆች አላህ ነፃ ምርጫን ፍቃድን ሰጥቷል። በሰጣቸው ፍቃድ ከፈለጉ እንዲያምኑ ካልሆነ በክህደታቸው እንዲቀጥሉ ስለፈለገ አታስገድድ አለ። ያማ ቢሆን ኖሮ እያለ ነው እኔ ብሻውና ብፈልገው ኖሮ ለአመነ መን ፊል አርዲ ኩሉሁም ጀሚዓ በምድር ላይ ያሉት ሁሉ ባመኑ ነበር አለ። ከኔ ቁጥጥር ከኔ ግዛት መውጣት የሚችል ስለሌለ ልቦችን ሁሉ ቀይሬ የፊርዓውንን ልብ ልክ እንደ ሙሳ ልብ አርጌ ዓለሙን ሁሉ አማኝ ማድረግ ይችላልው። ግን ለምን አላደረገው? ለምንድነው አላህ ይሄን ያልቀየረው? ባስገዳጅነት እንዲያምኑ አልፈለገም። ለዛ ነው ራሱ በሰጣቸው ምርጫ ራሱ በሰጣቸው ነፃ ፍቃድ የህይወት ጣፈንታቸውን ከወዲሁ እንዲመርጡና እንዲወስኑ ተወላቸው እንጂ ላድርገው ቢል ኖሮ አላህ የሚያቀተው ነገር የለም። እሱ ከሻ ከፈለገ
ምድር ላይ ያሉትን ሁሉ አማኝ ማድረግ ይችላል ስለዚህ ቀጠለና አፋ አንተ ትክሪሁ الناس ታዳንተ ሰዎችን ታስገድዳለህን حتى يكونوا مؤمنين አማኝ እስኪሆኑ ድረስ አለ አታስገድዳቸው አያስፈልግም በግዳጅ የሚመጣ እምነት ተቀባይነት የለውም ቢፈለግም ማኖሮ አንተን አስገድድ ብዬ ከማዘዜ በፊት ምን ይሆን ነበር አለ እኔ ራሴ ቀይረው ነበር በመድር ላይ ያሉት ይችላልዋ የሚያቀተይ ነገር የለም ነገር ግን ለምን አላደረኩትም ሰዎች በምርጫቸው እንዲወስኑ እድሉን ለራሳቸው ሰጥቻቸው ነው ይሄ ምን ያሳየናል የሃይማኖት ግዳጅ የሚለው ነገር ስተት ከመሆኑ ጋር ማስገደድ ካለ መኖሩ ጋር የአላህ ፍቃድ ተፈጻሚ መሆኑን ይነግረናል ከጌታችን ፍቃድ ከሱ ፍላጎት ሊያመልጥ ሊወጣ የሚችል ምንም ነገር የለም ሁሉ ነገር ከፈቃዱ በታች ነው ብለን እናምናለን ግልጽ ነው መሰለኝ እህት ወንድሞቼ ወደ አራተኛውና መጨረሻው እንሂድ ሌላው አራተኛው በቀዳው القدر የማመን ደረጃው ምንድነው ከተባለ መርተበቱል ኸልቅ ወልኢጃድ መፍጠርና ማስገኘት በዚህ ዓለም ላይ ያሉ ነገሮች ሁሉ ብቸኛ ፈጣሪያቸው አስገኛቸው ጌታችን አላህ ብቻ ነው ብለን እናምናለን ከአላህ ውጪ የፈጠረ ከአላህ ውጪ ያስገኘ አንድም የለም እርሱ ብቻውን የሁሉ ነገር ፈጣሪ ሲሆን ከርሱ ውጪ ያሉት ሁሉ የርሱ ፍጥረትና ግኝት ናቸው አላህ ራሱ የፈጠረውን አላህ ራሱ ያስገኘውን ፍጥረት ነው ሰዎች እየተጠቀሙ እየተገለገሉ አዲስ ዲዛይን አዲስ ሞዴል ፋብሪኬት ያደርጋሉ ይገጣጥማሉ እንጂ በአለም ላይ የሌለ ነገር ማስገኘት አይችሉም ከሌለ ነገር ያለን ነገር መስራት የሚችለው አላህ ብቻ ነው ምንም ከሌለ ነገር ሰማይና ምድርን ፈጥሯል ሰውንም እንደዚሁ ከሌለንበት ዓለም አምጥቷል መፍጠር የሱ ባህሪ ነው ማስገኘት የሱ መገለጫ ነው እኛ ግን ዛሬ በሳይንሱ ዓለም በቴክኖሎጂው ዓለም የምንሰራቸው አላህ የፈጠረውን የሰራውን ማቴሪያል ወስደን ነው ስለዚህ የኛ መፍጠር ሳይሆን ምንድነው መገጣጠም ነው ቅርጽ ማስያዝ ነው ሞዴሉ ላይ ነው ድርሻችን ማስገኘትና መፍጠር የለም ወይ ከማዕድን ወይንም ደግሞ ከሆነ ነገር ከእንጨት ከሌላ ነገር ላይ ወይ ከድንጋይ ተወስዶ ቴክኖሎጂን መሰረት ያደረገ ስራ የሚሰራው አላህ ግን በመፍጠር በማስገኘት ብቸኛ ጌታ ነው የሁሉ ነገር ፈጣሪ እርሱ ብቻ ነው ብለን እናምናለን ቁርአን ሲናገር በብዙ ስፍራዎች ላይ ይናገራል ይሄን ሱረቱ ዙመር ቁጥር 62 ማዕራፍ 39 አንቀጽ 62 ላይ አላሁ ኻሊቁ ኩሊ ሸይ አላህ የሁሉ ነገር ፈጣሪ ነው ይላል የሁሉ ነገር ብቸኛ ፈጣሪ አስገኝ ነው وهو على كل شيء وكيل በሁሉ ነገር ላይ ዋቢም ነው ይላል ስለዚህ አላህ የሁሉ ነገር ፈጣሪ ነው ሱረቱ الصافات ቁጥር 96 ላይ ይሄንኑ ይነግረናል በምዕራፍ 37 ሱረቱ الصافات ቁጥር 95 እስከ 96 ነቢ ኢብራሂም አለይሂ ሰላም ወገኖቹን ምን አላቸው قال اتعبدون ما تنحتون አለ በእጃችሁ የምትጠርቡትን ራሳችሁ ቅርጽ የምታስይዙትን ጣዖታት ተመልሳችሁ ታመልካላችሁ ወይ አለ እንዴት ራሳችሁ የጠረባችሁትን ራሳችሁ ቅርጽ ያስያዛችሁትን ጣዖታት እንዴት ታመልካላችሁ والله خلقكم وما تعملون አለ አላህ እናንተንም የምትሰሩትንም ነገር የፈጠረ ጌታ ሆኖ ሳለ ሊመለክ የሚገባው ይሄ ጌታ ነው خلقكم እናንተን ፈጥሯል አስገኝቷል እናንተን ብቻ ሳይሆን وما تعملون ከስራም የምትሰሩትን አለ ጣዖቶቻችሁንም ማለት ይሆናል እንደዚሁም ድርጊታችሁንም ጭምር ማለት ነው አላህ ሰውን ብቻ ሳይሆን የሰውን ስራ ድርጊት እንኳን የፈጠረ ጌታ ሰው የሚሰራውን ነገር ራሱ አላህ ነው የፈጠረው የሁሉ ነገር ፈጣሪ እርሱ ብቻ ሆኖ ሳለ እንዴት የተፈጠረውን በእጃችሁ የጠረባችሁትን ታበልካላችሁ ይላል ስለዚህ ጌታችን አላህ የሁሉ ነገር ፈጣሪ ነው ብለን እናምናለን አሁን በጥቅሉ አራቱ ምንድናቸው ሁሉ ነገር አስቀድሞ አላህ ዘንድ የታወቀ ነው ከሱ ዕቀት ሊወጣ ሊሸሽግ የሚችል ምንም ነገር የለም በዚህ ዓለም ላይ የሚሆን ማንኛውም ነገር ቀድሞውኑ በለውህል መህፉዝ የተጻፈና የተወሰነ ነው እዛ ያልተጻፈ እዛ ያልተወሰነ በዚህ ዓለም ላይ ግን የሚሆን ምንም ነገር የለም የሆነውም እየሆነ ያለውም ወደፊት የሚሆነው ሁሉ
ቀድሞ የተጻፈ ነው እንላለን። በሶስተኛ ደረጃ አጠቃላይ በዓለማችን ላይ የሚሆኑ ነገሮች ሁሉ በሱ ፍቃድ በሱ መሺአ በሱ ይሁንታ ስር ሆነው ነው የሚሆኑት። አላህ የሻው ሁሉ ይሆናል፣ እሱ ያልሻው ነገር በፍጹም አይሆንም ብለን የጌታችን ፍቃዶችን ሁሉ የገዛ ከሁሉ በላይ የተቆጣጠረ መሆኑንም እናምናለን። ሰው ነፃ ፍቃድ ያለው ፍጡር ምርጫ ያለው ፍጡር መሆኑን ከማመናችን ጋር ከጌታው ፍቃድና ይሁንታ ግን ሊያመልጥ በፍጹም አይችልም ነው። አራተኛ አላህ የሁሉ ነገር ፈጣሪ አስገኝ ነው እንላለን። እነዚህን አራቱን እምነቶች አምኖ መቀበል በቀዳ ወልቀድር ማመን ነው ባጭሩ። ግልጽ መሰለኝ አሁን። ስለዚህ ኢንሻአላህ የዛሬው ትምህርታችን በእነዚህ ሁለት ነጥቦች ዙሪያ ይብቃንና አላህ ከፈቀደ ማለት ነው ኢንሻአላህ ነገ በህይወት ከተገናኘን አላህ በጤና ካገናኘን ከቀዳ ወልቀድር ጋር ተያያዥነት ያለው ክፍል 2 ነጥቦችን ይዤላችሁ ቀርባለሁ። አላህ ስለ ቀዳ ወልቀድር ትክክለኛ ግንዛቤን ይወፍቀን። በቀዳ ወልቀድር በአግባቡ አምነው ለሌሎችም እንዲያምኑ እንዲማሩ ሰበብ ሆነው ከሚሞቱ መልካም ባሮቹ አላህ ያድርገን። جزاكم الله خيرا والسلام عليكم ورحمة الله وبركاته.